ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ። ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ልቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትሳፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20,000 ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ይህ አዋዜ ሰበር ነው። የራሽያ ፕሬዝደንት ቭላዲሚር ፑቲን ጦር ኃይላቸው በዚህ ዓመት እስካሁን ድረስ ወደ 5000 ካሬ ኪሎ ሜትር ቦታ ከዩክሬን መማረኩንና አሁንም በጦርነቱ ላይ የበላይነቱን እንደጨበጠ መሆኑን አስታወቁ። የራሽያ መከላከያ ሚኒስቴር በወገኑ የራሽያ ጦር በደቡብ ምስራቃዊቷ ዛፖሪዥያ ግዛት ውስጥ ኖቮቫስሊቭካንና በምስራቃዊቷ ዶኔትስክ ግዛት ደግሞ ፌዴሪቭካ መንደሮችን መቆጣጠሩን ገለጸ። ይህ በእንዲህ እንዳለ የዩክሬን ኤነርጂ ሚኒስትር ስቪትላና ሂርንቹክ በሰጡት መግለጫ የራሽያ ጥቃት የሀገራቸውን የጋዝ ምርት አቅም ላይ ከባድ ጉዳት ማድረሱን አመኑ። ሚኒስትሯ ዩክሬን ከባድ ጉዳት ሊደርስባት የቻለው የራሽያ ጥቃት በጦር ግንባር ግዛቶች ውስጥ በሚገኙ ክልላዊ የጋዝ መሠረተ ልማቶችና የኤሌክትሪክ ኃይል ማስተላለፊያ ተቋማት ላይ የተነጣጠሩ ጥቃቶች ያካሄድ ስለነበር ነው። ሪንቹካ ሲናገሩ በዚህ የተነሳ ሀገራቸው የነዳጅ ፍላጎቷን ለማርካት 30 በመቶ ያህል ከውጪ ገዝታ እንድታስገባ አስፈልጓታል። ከዚህ አንጻር የቡድን 7 አባል ሀገራት ጋር መነጋገራቸውን ጠቅሰዋል። በተያያዘ ዜና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ራሽያ ነዳጅ ጫኝ መርከቦችን የስለላ መረጃ ለመሰብሰብና የአሻጥር ጥቃቶች ለማካሄድ ትጠቀምባቸዋለች ስትል ከሳለች። ጉዳዩንም ከአውሮፓ አጋሮቿ ጋር እየተባበረችበት መሆኑን አመልክተዋል። በሌላ ዋና ዜና የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሜሪካ ቶማሃውክ ሚሳኤል ለዩክሬን ልትሰጥ ማቀዷን በተመለከተ ማብራሪያ እንዲሰጣት ሀገራቸው እየጠበቀች መሆኑን ገለጹ። ቃል አቀባዩ እንደተናገሩት ራሽያ ማብራሪያ መጠየቅ ያስፈለጋት ሚሳኤሉ ቶማሃውክ
በችሎታ ደረጃ የኒውክሌር አረር የመሸከም ችሎታ ስላለው ነው። ፔስኮቭ አያይዘውም ራሽያ የእንዲህ አይነት መሣሪያዎች መሰጠት ግጭቱን በከፋ ደረጃ የሚያጦዝ አድርጋ ትመለከተዋለች ብለዋል። ይሁንና ሩሲያ በስካሁን ያላት ግንዛቤ ፕሬዚደንት ዶናልድ ትራምፕ የዩክሬን ራሽያ ጦርነት በሰላማዊ መንገድ እንዲፈታ እንደሚፈልጉ ነው ብለዋል። ዓለም በጣም የሚገርም ነው። አሁን ቶማሃውክ ኒኩለር አረር መሸከም የሚችል ከሆነ ወዴት እየተሄደ ነው? እንደገና ደግሞ መሳሪያው በራሱ እጅግ በጣም ትልቅ አቅም ያለው ሚሳኤል ነው እና አሜሪካ ይህንን መስጠት በአሜሪካና በሩሲያ መካከል የነበረውን መቀራረብ እያጠፋው አይመጣም ወይ? መሳሪያ ውስጥ በጣም ከባድ መሳሪያ አይደለም ወይ? ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የሕንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ። መሳሪያው ከባድ መሳሪያ ነው፣ ምንም ጥያቄ የለውም። 2500 ኪሎ ሜትር የሚመታ ነው። ስለዚህ ከዩክሬን የድንበር አቅራቢያ ተተኩሶ አብዛኛውን የራሽያን ወታደራዊ ተቋማት ለማግኘት የሚችል ነው። እነ ሞስኮና ፒተርስበርግ የቅርብ ኢላማዎች ነው የሚሆኑት። ራሷ የራሽያ እንግዲህ የሀያልነቷ መገለጫ የሆነው መከላከያ ሚኒስቴሯ ራሱ በዚህ ሚሳኤል ኢላማ ውስጥ በቀላሉ ሊመታ የሚችል ነው። በፊት ፔስኮቭ ስለዚህ መሳሪያ አስተያየት ሰጥተው ነበር፣ ታስታውሳለህ። መሳሪያው ከተሰጠ በአሜሪካና በራሽያ መካከል ያለውን ግንኙነት ያጠፋዋል ወይም ብልሽቱን ያወጣዋል ነበር ያሉት። እውነቱን ለመናገር በአሜሪካና በራሽያ መካከል አሁንም ቢሆን የተተከለ ግንኙነት የለም። የሁለቱም ሀገሮች አምባሳደሮች ከየሀገሮቻቸው ርዕሰ ከተማ ወጥተው በሀገሮቻቸው ነው የሚገኙት። በእቅድ ደረጃ ከሰላም ሂደቱ ጋር ጎን ለጎን ከትራምፕ አስተዳደር ጋር ራሽያ መልካም የሆነ የሁለትዮሽ ግንኙነት ከአሜሪካ ጋር እንደሚኖራት በእቅድ ደረጃ ይታወቃል እና ከፍተኛ የኢኮኖሚ ግንኙነትንም ያካተተ እንደሚሆን። ነገር ግን እነዚህ አይነት ሁኔታዎች ፕሬዚደንት ዶናልድ ትራምፕ በፈለጉት ሁኔታ ራሽያንም ሆነ አሁን እውነቱን ለመናገር ዩክሬንንም የሰላም ስምምነት ላይ ለማድረስ እየቻሉ አይደለም። በተለይ ከቅርብ ጊዜ ወዲህ እንግዲህ ይሄ አንኮሬጅ የሚባለው ወይም ደግሞ የራሽያ የአላስካ ግዛት ከፕሬዚደንት ዶናልድ ትራምፕ ጋር ከና ቭላዲሚር ፑቲን ከተገናኙ በኋላ ያ በብዙ ሰው ዘንድ የታየው ትልቅ ስኬት ተደርጎ አንዳች እመርታ የሚመነጭበት ተደርጎ ነበር የታየው። ይህን አስከትለው ፕሬዚደንቱ ከአውሮፓ አጋሮቻቸውና ከዩክሬን ጋር በዋይት ሃውስ ከመከሩ በኋላ ቀጣዩ ውይይት መካሄድ ያለበት በራሷ በራሽያና በዩክሬን መካከል ነው የሚል ሐሳብ አስታወቁ። እና ያንንም ለማቀላጠፍ እንደሚሰሩ አስፈላጊ ከሆነም እሳቸውም ሊገኙ እንደሚችሉ አሜሪካን በጣም በሙሉ መተማመን ነበረ ሲናገሩ የነበሩት። እና ኢቭን ይሄን ጉዳይ በተመለከተ ከራሽያ በኩል ምንም ችግር የለም የሚል ምላሽ እንዳገኙ ሆነው ሲንቀሳቀሱ ቆይተዋል። ነገር ግን በሁለቱ መሪዎች መካከል ምንም አይነት ግንኙነት ማድረግ አልቻሉም እስካሁን ድረስ። ለዚህ ራሽያ የምትሰጠው ምክንያት ችግሩ ፕሬዚደንቱ
ከዘለንስኪ ጋር የመቀመጥ ችግር አይደለም፣ የሚያስቀምጠን አጀንዳ ግን የለም ነው። ስለዚህ ያ አጀንዳ በሌለበት ለታይታ ሲባል ብቻ ልንቀመጥ አንችልም እንጂ ያንን ከዘለንስኪ ጋር አንነጋገርም አላልንም ነው የራሽያ አቋም። ስለዚህ ሁለቱ ሊነጋገሩ የሚያስችላቸው ነገር መጀመሪያ ይፈጠሩ። ለምሳሌ በራሽያ በኩል ውል ለመፈራረም ነው ዘለንስኪን ማግኘት የምትፈልገው። ነገር ግን ለውል የሚበቃ ነገር ምን አለ? አዎ ዶናልድ ትራምፕ ያራመዱት ሀሳብ በልዩ መልእክተኛቸው ዊትኮፍ አማካኝነት ራሽያ እስካሁን በጦርነት የያዘቻቸውን ግዛቶች የራሷ እንዲሆንና ሁለቱም ኃይሎች አሁን የሚገኙበት ያላቸው አሰላለፍ የሁለቱ ሀገራት አዲስ ድንበር እንዲሆን ይሄንንም ዩክሬን እንድታቅ ወደኋላ የሚሄደው ክሬሚያን በራሽያ ግዛትነት እንድታውቅ የኔቶ አባል እንዳትሆን እነዚህ በዋነኛነት ያቀረቧቸው መደራደሪያ ወይም ማደራደሪያ ሀሳቦች ነበሩ። እውነቱን ከጠየከኝ ይሄ ራሽያን የሚያጠግባት ሆኖ አልተገኘም። ራሽያ ለዚህ የሰጠችው ምላሽ ምን ነበረ? መጀመሪያ ኖ ዛፖሪጂያን የቀሪ ግዛት፣ የሉሃንስክን ቀሪ ግዛት፣ የዶኔትስክን ቀሪ ግዛት አሳልፋ ሳትሰጠኝ የሚደረግ ተኩስ አቁም አይኖርም፣ ወይ ተዋግቼ ይዘዋለሁ አልበዛ አሳልፋ ትሰጠኛለች የሚል ነበረ። ከዛ በኋላ ራሽያኖቹ ሉሃንስክና ዛፖሪጂያ ላይ ያለው ትተው ቀሪ የዶኔትስክ ግዛት ይሰጠን 30 በመቶውን እሱን በሰላም ለቃት አስረክበን የሚል ሐሳብ ያው አላስካ ላይ አመነጩ ማለት ነው። ይሄ በራሽያ በኩል ትልቅ ኮምፕሮማይዝ መቻቻል ያሳየችበት ማለት ነው። ለምን የዛፖሪጂያ ከፊል ግዛት በዩክሬን እጅ እንዳለ ይቀራል፣ የሉሃንስክ ከፊል ግዛት በዩክሬን እጅ እንዳለ ይቀራል የሚል ነው። ይሁንና ዩክሬን አቋሟ እኔ እስከማውቀው ድረስ ገብቶኝ ከሆነ የተቀየረ ነገር የለውም። ዩክሬን ተኩስ አቁም ነው ጠይቀው አውሮፓውያኖች እንደሚሉት ማለት ነው። ተኩስ አቁም ይደረጋል። ከዛ በኋላ የተኩስ አቁሙ እንዳይፈርስ ወይም እሱን ጥሳ ራሽያ እንዳታጠቃት ዋስትና ቢሰጣት ሚሊተሪ ኃይል ያው ይሄ እንደ እንግሊዝ እና ፈረንሳይ ከ30 በላይ ሀገሮች አሜሪካን በደጀንነት ተሳታፊ ረ ቢያንስ በአየር ሽፋን የምትሆንበት ዋስትና ያም ዋስትና ኃይል የተኩስ አቁም እንደተደረገ የዩክሬንን የየብስ የግዛት አንድነት፣ የውሃ የባህር የግዛት አንድነትና የሰማይ የአየር ክልሎቿን የሚጠብቅ ማለት ነው፣ ወይም እንዳይጣሱ ማለት ነው። ይሄ ነው እንጂ የትም ቦታ ላይ ዩክሬን አሳልፌ እሰጣለሁ እሺ ያለችው ነገር የለም። ስለዚህ አሜሪካም ራሷ በማንዳቸው ዶናልድ ትራምፕ ራሽያ በእጇ ያለውን ትወስዳለች ብለው ላሉት የዩክሬን እሽታ መልስ የለም። አልፎ ተርፎ የክሬሚያ ልሳነ ምድርን ባለፈው የጳጳሱ ቀብር ላይ ከዩክሬኑ ፕሬዚደንት ጋር ከተነጋገሩ በኋላ ሀገራቸው ገብተው የክሬሚያ ልሳነ ምድርን የራሽያ መሆኑን እውቅና ሰጣለሁ አውቃለሁ ብሎኛል ብለው ተናግረዋል ዶናልድ ትራምፕ። ይህን እስከ ዛሬው ዕለት ድረስ በዩክሬን በኩል ይህን የሚያረጋግጥ መግለጫ ሰምተን አናውቅም። አሁን ጭራሽ ከዚህ ከ80ኛው ዓመት የተባበሩት መንግስታት ጠቅላላ ጉባኤ የመክፈቻ የመሪዎች የንግግር ሳምንት 15 ቀን የሚቆይ ነው። በዛ አጋጣሚ ፕሬዚደንት ዶናልድ ትራምፕ እና ዘለንስኪ ተገናኝተው ተነጋገሩ። ከዛ ንግግር በኋላ በማህበራዊ ገጻቸው ዶናልድ ትራምፕ ምንድን ነው ያወጡት? ከዚህ ዩክሬን ካሁን በኋላ ተዋግታ ግዛቶቿን ማስመለስ ትችላለች። አሁን የተያዘባትን 1/20ኛ ግዛቷን ብቻ ሳይሆን ይሄ በ2022 ፌብርዋሪ 24 ወይም በእኛ 2014 የካቲት 17 ራሽያ በሰነዘረችው ልዩ ወታደራዊ ዘመቻ ባለችው ማለት ነው የያዘቻቸውን ግዛቶች ብቻ ሳይሆን ዩክሬን ወደኋላ ሄዳ
በ2014 የተወሰደባትን ክሬሚያ ልሳነ ምድር ከራሽያ ወግታ መንጠቅ ትችላለች። እሱ ብቻ አይደለም ያሉት። አሁን ዩክሬን ያለችበት ሁኔታ አስፈላጊ ከሆነ ራሽያ ውስጥ ግዛት መያዝ ትችላለች የሚል ለእኔ ተረድቶኝ ከሆነ ነው ብነግርህ። እስካሁን ያራመዱት አሁን ሞስኮ እንኳን ልቀጥል ብትል ማለት ነው። ሞስኮ ኦኬ እስካሁን ባሉት መንገድ እሺ እኔ እስማማለሁ፣ ይቅርብኝ የዶነት 30 በመቶ ግዛት በእጇ ያለው ዩክሬን ጦሬ ባለበት ላይ አዲሱ ድንበራችን ይሆናል፣ የእሱን ሀሳብ ተቀብያለሁ፣ ተኩስ አቁም እንግዲህ ጥያቄ አላት የሞስኮ እንተወስን ብትል እንኳ አሁን ዶናልድ ትራምፕ ተቀባይነት ያገኛሉ በዩክሬን በኩል በአውሮፓ ህብረት በኩል? ሌላ የምታነሳው ጥያቄ ምንድነው የተቀየረው ነገር? ፕሬዚደንት ዶናልድ ትራምፕ ምንም ካርድ የለሽም ምንድነው የሚባለው? ምን ትበል እንጂ አህያ የጅብ ናት እንደሚባለው ዩዋ ሊደር እንጂ ዩክሬን የራሽያ ናት ያሉ ሰውዬ ተለውጠው ዩክሬን የተያዙባትን ግዛቶች ማስለቀቅ ብቻ ሳይሆን ራሽያ ውስጥ ሁሉ ቦታ መያዝ ትችላለች እንዲሉ ምክንያት የሆናቸው አዲስ የተገኘ አቅም ምንድን ነው ለዩክሬን? ይህንን ጥያቄ መመለስ ያስቸግራል። ነገር ግን እሳቸው ምን ብለዋል? አሜሪካ ቶፕ ኦፍ ዘ ሊስት የሆኑ ጦር መሳሪያዎቿን ምርጥ የሆኑ ጦር መሳሪያዎቿን በአውሮፓ ህብረት አባላት ገዥነት ሀገራት በተናጠል እንደራሳቸው መሳሪያዎቹ በአውሮፓ ህብረት አባል ሀገራት ይገዛሉ። ለምሳሌ በጀርመን ስም፣ በእንግሊዝ ስም ኔቶን ግዢውን ያቀለጣጥፋል። የመሳሪያውን ትራንስፈር ማለት ነው ወደ ዩክሬን ማድረግ ሁኔታ ያቀለጣጥፋል። እነዚህ ሀገሩ በእነሱ ስም የሚመጣውን መሳሪያ ወደ ዩክሬን ያስተላልፋሉ ማለት ነው። አሁን ዩክሬን የተወሰኑ መሳሪያዎች እንደገቡላት ለምሳሌ ፓትሪዮት ሚሳይል ገብቶላታል። ሙሉ በሙሉ አይደለም ገና። አሁን ደግሞ በቀዳቸው ውስጥ እንግዲህ ምርጥ የሆነ መሳሪያ ብለዋል። የትናን $90 ቢሊዮን ዋጋ ያለው። ስለዚህ አንዱ ቶማሃውክ ሚሳይል ነው። ፕሬዚደንቱ አሁን ያለችበት ብለው ስለ ዩክሬን የተናገሩት ገና ለገና ለዩክሬን የሚሸጡትንና እጇ ውስጥ ሊገቡ የሚችሉትን መሳሪያዎች አስበው ነው ማለት ይቻላል ኢሳያስ። ያ ማለት ከሆነ ደግሞ ዶናልድ ትራምፕ ከጆ ባይደንም በተለየ ልብ አድርግ፣ እደግመዋለሁ፣ ዶናልድ ትራምፕ ከጆ ባይደንም በተለየ ጌም ቼንጀር የሚባሉ መሳሪያዎችን ለዩክሬን ሊሸጡ ወስኗል ማለት ነው። የዚህ አንዱ ማሳያ ቶማሃውክ ሚሳይል ይሸጣሉ ማለታቸው ነው። ለምሳሌ ኤክስፐርቶች ሲናገሩ ቶማሃውክ ሚሳይል ዘለንስኪ እጅ ከገባ ዩክሬን ክሬሚያ ልሳነ ምድር በእጇ ለማስገባት እጅግ በጣም የቀለለ ይሆንላታል። በመጀመሪያ ይሄ የከርች ድልድይ የሚባለው አለ። በአንድ ጎን መኪኖች፣ በሌላ ጎን ባቡር የሚያስተላልፈው የእሱን ጉዳይ ሞስኮ እርማን ማውጣት አለባት። እምባዋን ወደ ሰማይ ፈንጥቃ እሱ ድልድይ እንደሌላት ማመን ብቻ ነው። በምንም መንገድ ከቶማሃውክ ሚሳይል ሊያድኑት አይችሉም እያሉ ያሉት። ይሄ ሆነ ማለት ደግሞ በዛ በኩል ለጦሯ ምንም ነገር ማድረስ አትችልም ማለት ነው። ስለዚህ የክሬሚያ ልሳነ ምድር ጉዳይ በጣም ጥያቄ ውስጥ ነው የሚገባው። ትልቅ አቅም ነው የሚሆናት ለዩክሬን ይላሉ። ስለዚህ አሁን ትልቁ ጥያቄ $90 ቢሊዮን የሚለውን ግምት ውስጥ አስገብተን ቶማሃውክ ሚሳይልን አስገብተን ሌሎች መሳሪያዎች ታሳቢ ስናደርግ ፕሮባብሊ ዶናልድ ትራምፕ ጌም ቼንጀር የሆኑ መሳሪያዎችን ለዩክሬን ለመስጠት ወስነዋል ማለት ነው። ይሄ ከሆነ ያለው አስተሳሰብ ምቱ ሲበዛባት ራሽያ ወደ ጠረጴዛ ትመጣለች ነው ስልቱ እንጂ አዘውትራ የምትፎክርበትን ኒውክሌር ታነሳለች የሚል እምነትና አመለካከት የለም። እና ይሄ ይመስለኛል ዓለም እንግዲህ ዶናልድ ትራምፕ የመጡበት ዋና ዓላማ አሜሪካ ትቅደም የሚለው ዋና ግባቸው ሆኖ ነው የመጡት። በሌላ ሀገራት ጉዳይ ጣልቃ የመግባት ፍላጎት እንደሌላቸው ነበር ሲናገሩ የነበሩት። ጆ ባይደን ግን አንድ መሳሪያ ለመስጠት አንድ ረጅም ጊዜ ይወስድባቸው ነበረ፣ ተነግሮ ረጅም ጊዜ ወስዶ ነበረ። ዶናልድ ትራምፕ ጋር ደግሞ ስንመለከት በጣም በከባድ ፍጥነት እየሰጡ ነው ያሉት። ቅድም አንተ እንዳነሳኸው ሩሲያ ለመደራደር ዝግጁ ነኝ፣ በዩክሬን በኩል ምንም አይነት
ለውጥ የለም ካሉ በእርግጥስ ሩሲያ ምን ማድረግ ትችላለች? ሆን ተብሎ ሩሲያን አጣብቂኝ ውስጥ ከቶ ሩሲያን ለማሸነፍ የሚደረግ ጥረት አይመስልም ወይ? ይሄ ደግሞ ማንም ሰው እኔ ተሸንፌ ሌላው ድል ያድርግ የሚል ስለማይኖር የሩሲያው ፕሬዝዳንት የመጨረሻውን ውሳኔ እንዲወስኑ አያደርጉም ወይ? የሩሲያ ሕዝብ በአንድነት ቆሞ ወደ ጦርነቱ እንዲገባ አያነቃቃውም ወይ? ይሄ ሂደት ወዴት ነው እየወሰደን ያለው? ሂደቱን እኛ መደምደም አንችልም። ነገር ግን ያለው አስተሳሰብ ይሄ ነው። ከዚህ በኋላ ራሽያን በተመለከተ ወደ ሰላም ጠረጴዛው ለማምጣት ብቸኛው መንገድ ይሄ ነው ብለው ዶናልድ ትራምፕ አምነው ከምዕራባውያኑ ጎን ቆመዋል። እንደውም ከአሜሪካ ጋር እየተነጋገሩ ያሉበት በእጃቸው የሚገኘውን $300 ቢሊዮን የራሽያን የውጭ ምንዛሪ ዶላር እሱን ለዩክሬን ኢኮኖሚ ለዩክሬን በሚውልበት ሁኔታ ላይ አሁን እየተነጋገሩ ያሉ። በፊት ወለዱን ይሰጧት ነበር $50 ሚሊዮን እንደዚህ። አሁን ግን ራሱ ዋናውን ገንዘብ ለዩክሬን ለመስጠት ነው። ፕሮባብሊ ወደ $90 ቢሊዮን የጦር መሳሪያ ግዥም ሲያስቡ እነዚህ ፋክተሮች አስበውም ሊሆን ይችላል። አሁን ለምሳሌ ዛሬ በዜናው ላይ እንደሰማው የቱርኩ ፕሬዚደንት ኤርዶጋን ለቭላዲሚር ፑቲን ደውለውላቸው የዲፕሎማሲውን ነገር ብንበረታበት ይሻላል ብለዋል። እና ኤርዶጋን ደግሞ ሰሞኑን አሜሪካ እንደነበረው አትርሳ። ስለዚህ ይሄ እንግዲህ እስካሁን ድረስ እነዚህ መሳሪያዎች በተለይ ቶማሃውኩ ለዩክሬን አልደረሰም። ነገር ግን ምን ያህል ስጋት እንደፈጠረ ግን እያየው ነው ራሽያ። በተለይ አሁን ራሽያ ይሄ ኒውክሌር መሸከም የሚችልም ስለሆነ ከዚህ አንጻር በሚል ማብራሪያ ልትሰጠኝ ይፈልጋለሁ ብላለች። ግን መለስ ብላ እኛ እስካሁን ድረስ የምናውቀው ዶናልድ ትራምፕ ይህን ችግር በሰላም ለመፍታት እንደሚፈልጉ ነው የሚል ነገር አለ። ስለዚህ ዶናልድ ትራምፕ እንግዲህ እነዚህን ያልኩን $90 ቢሊዮን ሊገዙ የሚችሉ መሳሪያዎችን መስጠት ከመጀመራቸው በፊት እሰጣለሁ በማለት ብቻ ራሽያን ወደ ጠረጴዛ የሚያመጣላቸው ከሆነ በጥረት እያደረጉ መሆኑን የሚታየኝ በኤርዶጋን በኩል። አለበለዛ ግን ቭላዲሚር ፑቲንን ወደ ጠረጴዛ ያመጣቸዋል ብለው ያመኑት ሲሸነፉ ነው፣ ሲመቱ ነው የሚል ነው። ምክንያቱም አሁን ዜናው ላይ እንደሰማኸው ቭላዲሚር ፑቲን እስካሁን በዚህ ዓመት ብቻ 5,000 ካሬ ኪሎ ሜትር መሬት ከዩክሬን በተጨማሪ ይዘናል ብለዋል። እና ጦራችንም በበላይነት ነው ይህን ውጊያ እየመራ የሚል ነው። ስለዚህ ራሽያ አሸናፊ በሆነችበትና አሁንም ወደፊት መገስገስ በቻለችበት ሁኔታ ቭላዲሚር ፑቲን ወደ ጠረጴዛ አይመጡም። ወደ ጠረጴዛ ለመምጣት ዩክሬን መልሶ ማጥቃት መቻል አለባት። የተነጠቁባትን የተወሰኑ ግዛቶች ላይ ማጥቃት ከፍታ ማስመለስ የምትችልበት ሁኔታ መፈጠር አለበት። ያ ሲሆን ነው እና ጦር ሜዳ ላይ የሚከፍሉት መስዋዕትነት ሲጨምር ነው ፑቲን ወደ ጠረጴዛው የሚመጡት የሚል እምነት አለ በዶናልድ ትራምፕ በኩልና ይሄ መሳሪያ ከተሰጠ ተጨባጭ እርምጃ ሆኖ ሊወሰድ ይችላል እና ከዛ በኋላ በሞስኮና በዋሽንግተን መካከል እንግዲህ ራሽያ እስካሁን ድረስ ጥሩ ነው የምትለው ግንኙነት መጥፋት ብቻ ሳይሆን ወደ ነበረበት የጆ ባይደን ዘመን ፍሪጅ ውስጥ ይገባል ማለት ነው። አለም ይሄ ቶማሃውክ ጌም ቼንጀር ነው ብለን ማመን እንችላለን። አሁን ራሽያ እያለች ያለችው የራሽያን ቃል ከወሰድን ጦርነቱን አሁን ካለበት እጅግ ወደ ከፋ ደረጃ የሚያጦዘው ነው ብላለች እና ጌም ቼንጀር ነው ማለት ይመስለኛል ሲጠጋጋ። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16,000 በላይ ተጠቃሚዎችን ያፈራ
ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌም ማጫወቻ፣ ፊልተር፣ ሜካፕ እና የመሳሰሉት ተሟልተውና ለቀው ይገኛሉ። ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ። ወሊን እንደ ዋትስአፕ እና ቴሌግራም መደዋወልና መጻጣፍ የሚያስችል አፕሊኬሽን ጭምር ነው። ወሊን ትልቁ የማህበራዊ ሚዲያ ፕላትፎርም መጣ። እንደ ዙም እና ጉግል የስብሰባ ማካሄጃ፣ እንደ ፌስቡክ ጽሑፍ፣ ፎቶ እና ቪዲዮ የመሳሰሉትን መለጠፊያ፣ ላይክ፣ ሼር፣ ሐሳብን ማድነቂያ ወይም ማሰራጫ አጠቃቀምን ይዘዋል። ወሊን አሁን እርስዎ ተጠቃሚ ብቻ ሳይሆኑ በቀጥታ ባለድርሻም እንዲሆኑ አክሲዮንን መሸጥ ጀምረዋል። በአሜሪካን ሀገር ፌስቡክ እና አማዞን የተመዘገቡበት ዴልዋር ስቴት በቅርቡ የተመዘገበ ወሊን ኩባንያ የአክሲዮን ሽያጩን ሰኔ 22 2017 በፈረንጅ ጁን 29 2025 ይጀምራል። የምስራች ነው። የአንድ አክሲዮን ዋጋ 100 የአሜሪካን ዶላር ነው። ለመጀመሪያ ዙር ለሽያጩ የተለቀቀው የአክሲዮን ብዛት 20 ሺህ ብቻ ነው። አክሲዮኑን ባለሀብቶች፣ ምሁራንና ማንኛውም ከሊቅ እስከ ደቂቅ ተጠቃሚዎች እንድትገዙ ተጋብዛቸዋል። ለተሟላ መረጃ በስክሪኑ ላይ ባሉት አድራሻዎች ያናግሩን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና